ምን ሆነሽ ነው እንደዚህ ጠርፈሽ ጠራሽ? አንተ ጋር መታ ነበር አይደል? ማ ስለማን እንደማወራ በደንብ ታውቃለህ እንዴ? ታዲያ የሥራ ቦታ እኮ ነው። ማምጣቷ ምን ይገርማል? አልገባኝም። ሶስናንም ስራ ቀጠርካት? ሶስና? ስለ ሶሲ ነው እንዴ የምታወሪው? እኔ እኮ ስለ ሀና መስሎኝ ነው። እዚህ መታ ነበር እንዴ? ምን ልትሆን? እግሬ ላይ ወድቃ ይቅርታ ጠየቀች። እና ምን አልሻት? እስኪ አንተ ንገረኝ፣ ምን እንድላት ትጠብቃለህ? እሱማ አውቀዋለሁ፣ ግን ኪራ ታውቃለህ፣ በሷ ምክንያት ከሞት ነው የተረፍኩት። ደግሞ የልጄ ገዳይ ናት። የልጄን ገዳይ ደግሞ መቼም ይቅርታ ላደርግላት አልችልም። እሺ በቃ አንቺ ተረጋጊ። ደግሞ ከምንም በላይ ያናደደኝ ያንተ እሷን አናግሪያት ብለህ እዚህ መላክህ ነው። ኧረ እኔ እንደዛ አላልኩም። ሱሲ ምን አባቷ ልትሰራ እዚህ መጣች? ተረከብሽ? አንቺ ነሽ የደወልሽልኝ? አሁን እኔ የደወልኩልሽ። እሺ ለምን ፈለግሽ? ስላስለፎሽ በጣም ይቅርታ። ወደ ጉዳይሽ ግቢ። አንቺም እንደኔ ነሽ። ቶሎ ያሰብሽው ነገር ማሳካት ትፈልጊያለሽ አይደል? ልሄድ ነው። ወደ ጉዳይሽ ግቢ። እሺ ምን መሰለሽ፣ እኔና አንቺ አንድ ላይ ብንሆን እንስማማ ይመስለኛል። ማ? እኔና አንቺ? እንዴት ባክሽ? ዛሬ ከናሁን ጋር ጥሩ ነገር እንደሌለሽ አውቄያለሁ። እናማ እኔና አንቺ ለምን አንድ ላይ ሆነን ምሩ ነው? ሰሚኛለሽ? ይሄን በማሰብሽ በራሱ ልትቀጭ ይገባል። እሺ እጅሽን ሌላ የማንሳት መብት የለሽም። እሺ እሱ ነው የሚገርምሽ። ገና ናሁን ከቤቱ መንቅሮ ሲያስወጣሽ ያኔ ተረጇለሽ። እሺ ደፋር። ወይኔ ሀዊ፣ ምንድን ነው ያደረግኩት? የተሳሳተ ቦታ ሳይሆን አይቀርም የመጣ። ምን ይሻለኛል? ምነው እንደዚህ ያደረገው? ማን ፎቶ ያነሳ? አላቅም። ለምንድን ነው የምጠይቀኝ? ሲጀመር እኮ እኔ የዚህን ቀን ነው ነፃነቴን ያወጅኩት። ይልቅ አንተ ልጠይቀኝ እንጂ። አላቅም ሰኒ። ጭራሽ ስንሮጥም አለ። ቆይ ምንድን ነው እየተፈጠረ ያለው? አላቅም ሰኒ፣ ለማሰብ ሞክሪ። ቆይ ማን ነው በአንቺ ህይወት መበላሸት የሚደሰተው? ምን ማለት ነው? ነገሮችን ወደ እኔ እያመጣቸው? ሰኒ እንደዛ አይደለም፣ ግን እመኚኝ፣ በዚህ ነገር ውስጥ እንድትጎጂ የተፈለገው አንቺን ነው። ለምንድን ነው ቆይ እኔ ብቻ ልጎዳ የምችለው? አንተም እኮ አለህበት። ቆይ እዚህ ጋር እኔን ተጠያቂ እያደረግከኝ ነው? ሰኒ በፍጹም እኔ እንደዛ አላሰብኩኝም። እንደዛ ነው እንጂ ሲጀመር እዚህ ቤት ውስጥ ከአንተ ውጭ ማንም የለም። ሲቀጥል መኝታ ቤት ይህን ፎቶ ማን ሊያስቀምጥ ይችላል? አዎ ሰኒ ደነዝ ነሽ። አልገባኝም። ቆይ ምን እያሰብሽ ነው? እኔን እየጠረጠርሽኝ ነው? እና ቆይ ምን እንዳስብ ጠብቀ ነበር? አልገባኝም። ቆይ ከኔ እናንተ ውጭ ሌላ የሚያውቅ ሰው አለ? ከዚህ በላይ ማውራት ያለብን አይመስለኝም። ደግሞ እንደዚህ አፍሽ እንደመጣልሽ የምታወሪው ነገር ብታቆም ይሻልሻል። እሺ እና ወዴት ነው የምትሄደው? ቁጭ በል። ሰማኛለህ? የትም አትሄዳትም። እሺ እኔ እንደምታስባት አይነት ጅል ሴት አይደለሁ። እንደዚህ ጌም መጫወት እኔ ላይ ታቆማለህ። ሰኒ ትዕግስቴን አትፈታተኝ። ቆይ ምን እንዳይፈጠር ምን እንዳታመጣ ነው? ቁጭ በይ። ትሰሚኛለሽ? እንደዚህ ዝም ብለሽ ለአንቺ ስለማሰብና አንቺ መጉዳት ስለማልፈልግ ነው። እሺ ደግሞ ይህ ነገር አንቺ ጋር ከመድረሱ በፊት ብዙ ነገር አሳልፊያለሁ። እሺ ይህንን ወቂ። እንደዚህ ስላልከኝ የምታለን አይነት ሰው አይደለሁም። ቆይ እኔ በመሀል ቤት ምን እንደሆነ ደግሞ እኮ እያንዳንዱ ፎቶ ላይ ያለኝ ይህ ማለት ምን ነብስ ግሬ ተብዬ ነው የምታሰበው። እሺ ቆይ ምን ታደርግ ነው? እኛ ደህና ነን፣ ፈጣሪ ይመስገን። ደህና ነን። አንተ ደህና ነህ? ደህና ነን እኛ፣ ፈጣሪ ይመስገን። ቀዩ፣ መንደሩ ሁሉ ሰላም? ሁሉ ሰላም ነው። እኛ ጋር ሁሉም ሰላም ነው፣ ፈጣሪ ይመስገን። ኪራ ደህና ነው። ያው ታውቂያለህ፣ ስራ ስለሚበዛበት ለዛ እኮ ነው የማይደውለው። ይደውልልሃል እና እንዴት ነው? ስለበዛብህ መታሰር ይወራል እንዴ? እኮ ብዬሽ ነበር እኮ አባ፣ ትንሽ ጊዜ ነው እንጂ ይረሱታል። አዎ እነ ብርቄ። አይ አባ፣ ያው ከተገናኘን ትንሽ ቆየን። እነሱም ሊጠይቁም መጥተው አያውቁም። ለዛ ነው። አዎ እዚህ ወይ ስልክ እያወራሽም ጋሼ ናቸው? አዎ ኒና ናት። ሰላም እልልሃለሁ። ሄሎ ጋሼ።
እንዴት ኖት? ደህና ኖት? ብታዩ እንዴት እንደናፈቁኝ። ጋሼ እንዴት ነው የማሩ ነገር? አረ ወቅታውን አይደለም ነው። በቃ ጋሼ አደራ። እሺ ሲደርስ በቃ አደራ ማሩን እንደው አደራ ጋሽዬ። እሺ እሺ ኒና ላውራው ስጪኝ። ቆይ አንዴ ላውራቸው ጽዬ። እሺ አንዴ ላውራው ስጪኝ። በቃ ጋሼ እንዲያውም ወጥቼ ላውራውት። ሄሎ እሺ ኒና ስጨርሽ እንዳዘጊው ፈልገዋለሁ። ይቺ እብድ የሆነች ልጅ ምን ይሻለኛል እንደው መታሰር አልፈልግም። ጆከር ነገራቸው እኔ ምንም አላደረኩም። እኔ ስፒድን አልገደልኩትም። አትሰሩኝ እባካችሁ። እኔ ምንም አላደረኩም። ልቀቁኝ፣ ልቀቁኝ። ሰኒ ጆከር ተረጋጉ። እኔ መታሰር አልፈልግም። እኔ እድሜ ልኬን እስር ቤት ማሳለፍ ቅዱስ ዝም ብለህ እንደው ብሄድ ይሻለኝ ነበር። እኔ ኧረ ጋሽ ፀሐዩ በረድ ሲል ትሄዳለህ። ይሄ አይመጣም። ቅዱሴ መተናል። አንተ ከሩዝ ማሳ ነው እንዲቆርጠ የምታመጣው? አይደለም ቅዱሴ፣ አዲስ ምግብ ጀምረን ነው። ሰርፕራይዝ። ቆይ መጣሁ። ቆይ አንተ ምንድን ነው ይሄ? ቅዱሴ ይሄ ባናና ስላይስ ይባላል። ይሄ አዲሱ ምግባችን ነው። ይገርምሃል። አንተ ቀልዱን ተውና አሁን ይሄን ወስደህ ሙዙን ይዘና። ቅዱስ ሙዙ ቆልጦ መብላት በዝንጀሮ ጊዜ ቀርቷል። አሁን ጊዜው ዘምኗል። በሹካ እያነሱ ላክ ማድረግ ነው። ጋሼ ይላኩት ብሉ። ጋሼ ወይ ፈጣሪ አንተ ላይ ይጣለኝ። ይኸው በቃ እንደዚህ እኮ ነው። እንዴት ነው ጋሼ? በጣም ነው የሚጣፍጠው። አየህ ቅዱሴ፣ ምግብ በአዲስ መልክ ጀምረናል። ወይ ናቲ፣ መገርም ሰው እኮ ነው። ጽናት፣ አንቺን ፈልጌ ነው የመጣሁት። እኔ? አዎ እኔ። ተቀመጭ። አልቀመጥም። እንዲሁ በቆምኩበት አውሪ። ጽናት፣ እኔ ሰው ናፍቆኛል። ሰው ሊናፍቅሽ ይችል ይሆናል፣ ግን ደግሞ እኔ ልሆን አልችልም። እንዴት ማለቴ? አንቺን። በቃሽ ሶሲ፣ እኔ ለአንቺ ማስመሰልና ድራማ ጊዜ የለኝ። ጽናት፣ አውቃለሁ በጣም በድዬሻለሁ። ለዚህም ደግሞ ተጸጽቻለሁ እና ይቅርታ እንድታደርግልኝ እፈልጋለሁ። ጸጸት የማይመልሳቸው ነገሮች እኮ አሉ። ለምሳሌ ልጄ ነው። አንቺ እኮ በጣም ጥሩ ሰው ነሽ። ለእኔ ይቅርታ ማድረግ አይከብድሽም። አሁን ብቻዬን ሆኛለሁ። እኔንም እኮ ያኔ እንደዛ ነበር ብቻዬን ያስቀረሽኝ። ጽናት እባክሽን ይቅርታ አድርጊልኝ። ያኔ ነው ያልነበርኩ። በጣም ተጸጽቻለሁ። እባክሽን ይቅርታ አድርጊልኝ። እባክሽን ጽናት። ኪራ ይቅርታ፣ ለአንቺ የሚሆን ይቅርታ የለኝም።
ልጅ ቅዱስ በቃ ከዚህ በላይ አትሂድ። ተመለስ፣ ግባ ወደ ቤት። እሺ ጋሼ፣ ምሩን ነገ ሄጄ አያታለሁ። ጥሩ እሺ። ምን ሆናል አንተ? እያየህ አትሄድም እንዴ? አናገራችሁኝ? አዎ። ምንድን ነው እያየህ ሰው ላይ የምትወጣው? ቅዱሴ አይዞህ። አንተ መንገድን እያየህ አትሄድም እንዴ? ደግሞ ትደነፋለህ አጥፍተህም። ለምን አውራኝ እንጂ አንተ ሂድ እንጂ። ትልቅ ሰው አታከብርም እንዴ? አላወቅኝም ማለት ነው። ለዛ ነው እንደዚህ የምትጮህብኝ። ነገርኩ። አባትህ አልሆንም እንዴ አንተ? በላውን ሂድ ዝም ብለህ። ቅዱሴ አይዞህ፣ በቃ ተመለስ። እሺ ጋሼ፣ ግባ ግባ። ግድ የለም ሂድ። ሰው እንዴት ነው ቆይ ካለ ስራ አንድ ቤት ውስጥ የሚቀመጠው? ለካ እንደዚህ ጨንቀል። በስመ አብ በስመ አብ። ቤት ውስጥ ቁጭ ለሚል ሰው ግን አዘንኩ። ይሄ ደግሞ እንዴ አንቺ ኮቴ የለሽም እንዴ? እንዴ አንቺ በቀን 3 ነው እንደሚቀያየርሽ? ምንድን ነው ቆይ እንደዚህ የሚያደርግሽ አንቺ? ጨረስክ? እውነቴን እኮ ነው። አሁን እኮ ቆንጆ የሴት ወይዘሮ መስለሽ ነበር። አሁን ደግሞ መልሰሽ ቆንጆ ጎረምሳ ሆነሽ መጣሽ አይደል? እንዳታደርገው የእውነት ነው ማደርግልህ መሰበርህን። ተመስገን ተመስገን አምላኬ፣ ለአንተ ምን ይሳናል? ተመስገን። እንዴ ተፈወስኩ እኮ አይሽ፣ ፈወሰኝ። አሁን ቀጥ ብለው ውጣ። እንዴ ምን ነው አምላክ ስላዳነኝ አታመሰግኝልኝም እንዴ? ለውሸት አምላክ አድርቆ እንዲያስቀረ ነው የምጸልየው። እንዴ እንጂ ዋሽው እንጂ አሁን ሌላ ምን አደረጉት? በላውን ቀጥ ብል ነው ውጣ። ይወጣልሻል። ታካብጃለሽ እንዴ? እንዴ አንቺ ምንድን ነው እንደዚህ የሚሆንሽ? ወይኔ አልቆይም፣ ቶሎ ደርሼ እመጣለሁ። ቤት ውስጥ ማንም የለም። ማሚ ትምጣና ትወጫለሽ። 5 ደቂቃ ብቻ አልቆይም። 1 ደቂቃ ተዘጋይና አለቅሽም። እሺ እሺ፣ በጣም አመሰግናለሁ። ምንሽ ነው እንደዚህ ጠርፈሽ ጠራሽ? አንተ ጋር መታ ነበር አይደል? ማ ስለማን እንደማወራ በደንብ ታውቃለህ እንዴ? ታዲያ የስራ ቦታ እኮ ነው። ማምጣቷ ምን ይገርማል? አልገባኝም። ሶስናንም ስራ ቀጠርካት? ሶስና? ስለ ሶሲ ነው እንዴ የምታወሪው? እኔ እኮ ስለ ሀና መስሎኝ ነው። እዚህ መታ ነበር እንዴ? ምን ልትሆን? እግሬ ላይ ወድቃ ይቅርታ ጠየቀች። እና ምን አልሻት? እስኪ አንተ ንገረኝ፣ ምን እንድላት ትጠብቃለህ? እሱማ አውቀዋለሁ፣ ግን ኪራ ታውቃለህ፣ በሷ ምክንያት ከሞት ነው የተረፍኩት። ደግሞ የልጄ ገዳይ ናት። የልጄን ገዳይ ደግሞ መቼም ይቅርታ ላደርግላት አልችልም። እሺ በቃ አንቺ ተረጋጊ። ደግሞ ከምንም በላይ ያናደደኝ ያንተ እሷን አናግሪያት ብለህ እዚህ መላክህ ነው። ኧረ እኔ እንደዛ አላልኩም። ሱሲ ምን አባቷ ልትሰራ እዚህ መጣች? ተረከብሽ። Give your child Cerelac Kids ready to eat.
አንቺ ነሽ የደወልሽልኝ? አሁን እኔ ነኝ የደወልኩልሽ። እሺ ለምን ፈለግሽ? ስላስለፋሽ በጣም ይቅርታ። ወደ ጉዳይሽ ግቢ። አንቺም እንደኔ ነሽ። ቶሎ ያሰብሽው ነገር ማሳካት ትፈልጊያለሽ አይደል? ልሄድ ነው። ወደ ጉዳይሽ ግቢ። እሺ ምን መሰለሽ፣ እኔና አንቺ አንድ ላይ ብንሆን የምንስማማ ይመስለኛል። ማ? እኔና አንቺ? እንዴት ባክሽ? ዛሬ ከናሁን ጋር ጥሩ ነገር እንደሌለሽ አውቄያለሁ። እናማ እኔና አንቺ ለምን አንድ ላይ ሆነን ምሩን? ሰሚኛለሽ? ይሄን በማሰብሽ በራሱ ልትቀጭ ይገባል። እሺ እጅሽን እኔ ላይ ማንሳት መብት የለሽም። እሺ እሱ ነው የሚገርምሽ። ገና ናሁም ከቤቱ መንቅሮ ሲያስወጣሽ ያኔ ትረጃዋለሽ። እሺ ደፋር። ወይኔ ሀዊ ምንድን ነው ያደረግኩት? የተሳሳተ ቦታ ሳይሆን አይቀርም የመጣ። ምን ይሻለኛል? የጅል ቀልድ የሚቀልደው? አንቺ አትረጋጊ። ይሄ እኮ 5ኛ ጊዜያቸው ነው ሲያንኳኩ። ቆይ ማነው እንደዚህ አይነት ጨዋታ እየተጫወተ ያለው? እኔ ምን አውቃለሁ? ትሰሙኛላችሁ? እዚህ ካላችሁ ንውጡ እስቲ። አረ ተረጋጊ፣ ሰው አትረብሽ። እባክህ አንተ ደግሞ ተወኝ። በቃ እኔ ወደዛ አይቼ ልምጣ። በቃ እኔም ወደዛ ሄዳለሁ። ነይ አትንቀልቀይ፣ ግቢ። ሰፈሪ እኮ ነው፣ ምን እንዳያደርጉኝ ነው? እሺ ግን እንዳትርቂ። ማንም የለም? አዎ ማንም የለም። በአሁኑ ግን በሬ ላይ ቆሜ ነው የምጠብቃቸው። ነይ ግቢ፣ ብርድ ነው። እኔ ከላይ ሆኜ አያቸዋለሁ።